በዓልና ወሳኝ ጨዋታ በቅድሚያ ግን ለሁላችሁም ለክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላምና በጤና አደረሳችሁ ማለት ፈልጋለሁ። እንግዲህ በበዓል ቀን ይሄ መሰለ ወሳኝ ጨዋታ ተቀምጦ በዓሉን በማሊያ ነው የምናሳልፈው ማለት ነው። ምንም ማድረግ አይቻልም። ለማንኛውም በዚህ ጨዋታ ላይ 3 ቲም ነው የሚጫወተው፣ አርሰናል፣ ቼልሲ፣ ሲቲ ማለት ነው። ከኛ በላይ ደግሞ አርሰናሎች ይፈልጉታል ይሄን ጨዋታ እና ይሄም ጨዋታ በአብዛኛው የቼልሲን ደጋፊ ለሁለት የከፈለበት ጨዋታ ነው። ሲቲ ያሸንፈን ማለት የጀመሩ ብዙ የቼልሲ ደጋፊዎች እንዳሉ የትናንትናው ቪዲዮ ኮሜንት ላይ እያየው ነበረ። እውነት ለመናገር እዚህ ጋር ቅድሚያ ለቡድናችን ነው የምንሰጠው። ካሸነፍን እሰየው፣ ቻምፒየንስ ሊግ ላይ ትኩረት አድርገን ራሱ ሲቲ በራሱ እንዲወስን እንተውለታለን ማለት። ከተሸነፍንም ግን አይደብረንም ነው፣ ምክንያቱም አርሰናል እንዳይበላ ይደረጋል ማለት ነው። ግን እዚች ጋር ሲቲ ማሸነፍ አለበት ብለህ ከቡድን በፊት ሲቲን ካስቀመጥከው አንተ የቼልሲ ደጋፊ አይደለም። እውነት ለመናገር በቃ እዚች ጋር እየፈራህም ቢሆን 1% ቢሆን እድላችን ይታወቃል። ሲቲ ኤፕሪል ላይ አሪፍ ነው፣ በተለይ በጋርዲዮላ ስር። ካሸነፉን አሸነፉን አይደብረንም፣ ግን ያሸንፉን ብለን ደግሞ መቋጠር የለብንም። እዚች ጋር ቅድሚያ ለራሳችን መስጠት አለብን። ለማንኛውም መቼ መፈጠር የሌለበት ውጤት ቢኖር አቻ ነው። በቃ አቻ ከወጣን ቼልሲ 1 ነጥብ፣ ሲቲ 1 ነጥብ፣ አርሰናል 3 ነጥብ ሳይጮት 3 ነጥብ የሚወስድበት ጨዋታ ነው። ስለዚህ እኔ አቻ ሲጀመር ከድሮም አይመቸኝም። በዚህ ጨዋታ ላይ ጭራሽ አቻ መውጣት የለብንም። እንኳን አደረሳችሁ ብለናል። በዓል እንዴት ነው? እኔ ማንኝ እኔ 2 በዓል እንዳከብር የመረጥከኝ ማለት ዛሬ ደግሞ 3ኛ በዓል እንዳከብር የመረጥከኝ ማንኝ እኔ? ወይኔ ዛሬ ከቼልሲ ጋር ጭው ያለን ማለት ነው። ሲቲ ላይ አይደለም ቋጥረህበት ማለት ነው። እንደዚሁም እንደዚህ አይነት ቻንስ ነው አግኝቶ ይጥላል በመጠበቅ የማይታሰብ ነገር ነው። አንተ ገብቷል። እዚህ ጋር እንደው ፔፔ ዛሬን ብቻ እንደው የዛሬን ብቻ አውጣኝ፣ እንደው የዛሬን አውጣኝ ያልኩኝ ስንቱን መጣሁኝ እኮ። ቼልሲን ዛሬ ግዴታ ደግሞ ማለት ነው በጣም በእርግጠኝነት ጠፍጥፌ ነው መልጣ ፈርስታፍ ነው ምንገለው ጨዋታው በጣም የምጠብቀው ነገር ነው። ገብቷል። ቼልሲ ቶፕ 5 ቶፕ 4 ላይ ምናምን አዛ ነው ሊቨርፑል ታንት ማሸነፉን ተከትሎ ማለት ነው። ግን እኔ እግዚአብሔርን እኛ እዚህ ጋር ታይትል ሬስ ነው ያዝነው። ወይኔ ጉዱ ይፈላ። አሁን ቀጣይ ጆቶች ልበላው ነው እንዴ? ቆይ እኔ ልበላው ነው። የበዓል ቀን እንኳን አደረሳችሁ ላለው ለመላው ክርስትና እምነት ተከታዮች ዛሬ ልነግራችሁ የመጣሁት ስለምወደው ከለር ነው። ሰማያዊ ባይዘይ በጣም የሚደላኝ ከለር ነው የምልሽ። ገባሽ አይደለ? ሰማያዊ መልበሳውን ይሄ ማሊያ ራሱ በጣም ከመወዳቸው ምክንያቶች ውስጥ አንዱ ሰማያዊ ስለሆነና ቀይ ስላለበት ነው። ገባሽ አይደለ? ሰማያዊ ምርጥ ከለር ነው። ቼላው ራሱ ሰማያዊ ለምን እንደሚለብስ ምናምን ነገር ተረድቻለሁ ነው ማለት። ሰማያዊ መልበስ ማታ ማታ ሹር ጉድ ማለት ምናምን ከመሸ በኋላ ማንንም ሰው መግጠም ምናምን ይመቸኛል ነው ማለት። ይመቸኛል። ገባሽ አይደለ? ዛሬ 2 ቪዲዮ ነው የምሰራው። ተረዳሽኝ አይደለ? አንድ በጸባይ አንድ ደግሞ በሃርድ። ይሄ በጸባይ ነው። ገባሽ አይደለ? ወንድም ጥላ እንዴ እኔ ማንቼን ምን ያህል እንደምወድ ታውቃላችሁላችሁ ማለት ለገባ የማንቼ ወንድም ኮንሽ ደግሞ የኔ ወንድም ነሽ ማለት ነው። በተዘዋዋሪ ወንድሜ ነሽ። ገባሽ አይደለ? ቼላ ወንድም ጥላ ዛሬ እንደምታስደስችኝ እርግጠኛ ነኝ ነው የምልሽ። ዘንድሮ ባይዘይ ማን ለራስሽ ስትጮጂ ያሉሽ እንጂ ለኔ ስትጮጂ ፐርፌክት ነሽ። ኢቲሃድ ላይ ይዘሽ የመጣሽው ነጥብ ራሱ ምናምን አይረሳም ነው የምልሽ። ኤንዞ ፈርናንዴዝ ለኔ ስለሚጮት ነው ለካስ የናቀሽ። ገባሽ? ዛሬ ለምን አታስገቢውም? ገባ? ግን ብዙ ተጫዋቾች አሉኝ ኔክስት ሰመር ትራንስፈር ዊንዶ ላይ የምገዛቸው ብዙ ተጫዋቾች ስላሉኝ ኦልሬዲ አንቺ ስኳድ ውስጥ ማን ፈጠን ብለሽ ሆነ ውጤት ይዘሽ ትመጫለሽ ነው የምልሽ። አራድጌ ልጅ በነገራችን ላይ ጀማው ሰሞኑን በወጣ ጥናት ማለት ነው ያለ ፍሬ ወንድ ልጅ መኖር እንደሚችል ታውቃላችሁ? ያለ ፍሬ ማለት ነው። ምን ልላችሁ ፈልጌ ነው፣ ዛሬ ቼልሲ ከሲቲ ጨዋታ አለው እና አንተ አርሰናል ደጋፊ ወይ ፍሬ ምን ይሰራልሃል? አትጠቀምበትም ወይ? ቡድንህን አትታደግበትም ወይ? ዘንድሮ አርሰናል እንደሆነ ያያችሁት ነው። ስለሆነ በእኛ ፍሬ ነው ቀልድ ያዘው ነው ማለት እኔ አባት እና አትነክስም። ደግሞ ለንደን ሰማያዊ ናት። ከድሮም ዝናቃት እኮ ነው ታውቃላችሁ። ለንደን እንዴት አባቷ መታመር ሰማያዊ እኮ እንደሆነ ቼላው ወንድም ጥላ የኔ ከደላ ወይኔ ዞሮ ቼላው እጅ ላይ ጣለኝ። በቃ ዛሬ ለጥፊው ቼላው አይዞሽ አለውልሽ ከጎንሽ ነኝ። ደግሞ ቶፕ 4 ያስፈልግሻል። ሊቨርፑል አሸንፏል እና ይሄን ማሸነፍ ግድ ነው። ይቅናሽ ቼላው ጀማው ሲጀመር ማለት ነው። ፍሬ ምንም ጥቅም የለውም። ያለውን ፍሬ ለሌላ ነገር ተጠቀሙበት ልላችሁ ነው የመጣሁት። ይመቻችሁ ጀማው። ወንድሜ ፍቅርህንማ አለሚ ተስፋህንማ በውኔ በልሚያኑሪ ቀረሁኝ እኔ እስከ ዛሬ ወንድሜ ቼላይ ወንድም ጥላይ የዱንያይ የአኺራይ መቼም ይሄ ወያላ ማለት ለ3 ነጥብ ብሎ ለጥቅሙ ብሎ ወንድም ጥላ የለንደን ኩራት ሲል እንደማትታለን እርግጠኛ ነኝ። ይሄ 3 ነጥብ ቢገር የሆነ ክለብ ማለት
እንደማትታለል እርግጠኛ ነኝ። ሻምፒዮን ሆነ እኔ ወንድምህ አንተን ጥዬ እሄዳለሁ። የለንደን ኩራት አንተ ያለ አስቶን ቪላን ይዤ እሄዳለሁ። እኔ እንደዛ አደርጋለሁ ወንድሜ። እንደዚህ ነን እኔ እናንተ። እርግጠኛውን ተማመንብኝ። አኩራኝ ዛሬ ወንድሜ። የዱንያ የአኺራዬ የክፉ ቀን ጓዴ እተማመንብሃለሁ፣ እወድሃለሁ። ብዙ ሰዎች ዛሬ ማን ሲቲ ያሸንፋል ብለው ነው የሚጠብቁት። አዎ ልክ ናቸው እንዴ። እና ቼልሲ ያሸንፋል ብለው ይጠብቁ እንዴ? ምን ሆናል ባል? ከዛ በፊት ግን እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ማለት ዛሬ በዓል ነው፣ በቃ በዓል ነው እና ቢተላለፍልን ሌላ ነገ ምናምን ይሁንልን። እስኪ ዛሬ በሰላም ነው፣ በሰላም ብንሆን። ትናንት ሊቪያ ያሸንፏል፣ በዛ ላይ አርሰናል ደግሞ ተሸንፏል። ሲቲ አስበው በዚህ ሰዓት ማለት ሲቲን ከመቅጠም ከቀሪዎቹ 19 ኢቭን አርሰናልን መቅጠሙ ላይ ይሻላል። ቀሪ 19 ሁሉንም መቅጠም ይሻላል። ገባ አይደለ? ሲቲ የትናንት ውጤት አይቶ ዛሬ የብሬ ነው ያላይ እንዴ አላይ እስከ ረፍታ ያለው ከዛ ውጤቱ ካማራው ያበረ ካልሆነ ግን አብድ ነኝ እንዴ አላይ እና ያስፈልገናል። ትናንት ሊቪያ ያሸንፏል፣ ያስፈልገናል። ገባ ዛሬ ከተሸነፈን እና አምስት ቦታ ስፖርቱ 5 ሆኖ እኛ የቻምፒየንስ ሊግ ቦታውን ካጣል ዝገት አይመጣውም ነው ማለት ጭራሽ ነው የማይመጣው። እና ግን ውጤት ገብት ካልከኝ 3-1 ሲቲ ያሸንፋል። እንደዛ ነው ይመስልኝ። በጣም ፌር ሲሆን ማለት በጣም ፌር ሲሆን 3-1 ሲቲ ያሸንፋል። ይሄ ሙሉ ራሱ ባይ አይመስልኝም። አሽቲ ፋሚሊ ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤው በሰላም አደረሳችሁ አደረሰን። በዓል እንዴት ነው ላለው ለምታከብሩት በሙሉ እንኳን አደረሳችሁ። በዓል እንዴት ነው? ፋፌሽ ነው። በዓል ብቻ አይደለም፣ ዛሬ ሲቲ ጌም አለው አባቴ። ሱፐር ሳንዴ ሲቲ ከቼልሲ አለ። ለማንኛውም በዓላችን እያከበርን ጎን ለጎን ደግሞ ቲማችንን እናያለን ማለት ነው። ሲቲ ዛሬ ይመለሳል። ያበደ ጌም እጠብቃለሁ። ስታንፎርድ ብሪጅ ላይ ነው። ባለፈው በመጨረሻ ደቂቃ ነጥብ አስጥለውናል። ቢሆንም ግን አሁን ግዴታ ነጥብ ስለሚያስፈልገኝ እኔ ምገርም አቋም ላይ ስለሆንኩ እንግዲህ ትክክለኛ ብሉ የሚለብስ ቲም እኔ ውሃ ሰማያዊ እነሱ ሙሉ ሰማያዊ ቢሆንም ትክክለኛ ብሉ የሚለብስ ቲም ማን እንደሆነ ሜዳ ድረስ መጥቼ አስተምራለሁ። የለንደን ክለቦች አክቹአሊ ለኔ ከብዳችሁኝ አታውቁምና የሚገርም አሪፍ ጌም እንጠብቃለን። በዓል ነው፣ ደብል በዓል እንዲሆንልን ሲቲ ፋይፍሽ ያለች የበዓል ስጦታ ይሰጣናል ብዬ አስባለሁ። ከታች ግምታችሁን አስቀምጡልኝ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። መልካም በዓል፣ መልካም ጨዋታ፣ ይመቻችሁ። ፈላው የዛሬውን ጨዋታ ማሸነፍ አለበት፣ ግዴታ ነው። ወያላው እያቀረበልን ያለው ብላ ብሏል። ብላ ከፍቶልሃል ዘንድሮ። የምሬን ነው ብለህ እንዳንተ አፒታይት የሰጠው የለም። ብላ ያው ወያላው ታውቃለህ፣ አጃቢ ነው፣ እያጀበን ያለው። ብላ ቼላው ልቀቅ፣ ለእግር ኳስ ስትል ልቀቅ። የነገን ጨዋታ የሌሎቹን እንቋጥርልሃለን፣ የነገ ላይ ግን ልቀቅልን። ለፈላው ያስፈልገናል አባቴ። ፈለው ነገ በቃ ግድ ነው አባቴ። እግር ኳስን አድንልን፣ ከጦርነት ገላግለን። የምሬ ነው ግን የምላችሁ ሲቲ ዘንድሮ በአርሰናል ታግዞ እንግዲህ በአርሰናል ተሞሽሮ በአርሰናል ታጅቦ 3 ዋንጫ ሊበላ ነው። ጭራሽ 3 ዋንጫ ሊበላ ነው። አስባችሁታል? የሞቶ ማንቸስተር ሲቲ ፕሪሚየር ሊግ፣ ኤፍኤ ካፕ እና ካራቦ ካፕ ሊበላ ነው። ይሁት ይህን ባለ ግርማ ሞገስ፣ አቤት አተያይ፣ አቤት አቋቋም፣ የኔ ቆፍጣና አንበሳው ሊቁ፣ በእውነት ሁሉ በኩልሄ የተባልክ አንተ ተመራማሪ ሰው ዛሬ ከጉድ ታወጣናለህ። ሙሉ ለንደን ካንተ ጎን ናት። ለንደን ሰማያዊ ናት የማለት ሙሉ መብት ያለህ ሰው አንተ ነህ። ዛሬ ተአምር ታሳየናለህ። ሊያም ዛሬ ተአምር ታሳየናለህ። አመታችን በአንተ እጅ ወደቀ። ምን ይደረግ? በቃ ውጣና ጋሻህን ጦርህን ይዘህ ተጋፈጥ። ዝመት ብያለሁ፣ ዝመት የኔ አባት። እኔ እኮ ሲጽፍ አጻጻፉ ራሱ ይደንቀኝ። እናሳትምልሃለን፣ የሆነ ቀን እናሳትምልሃለን። ጽሁፍህን፣ መነጽርህ ይደንቀናል። ምሁር መሆንህ ያስታውቀናል። ጠልቆ ገብቶሃል፣ እውቀት አንተ ዘልቆሃል የኔ አባት። እስኪ ዛሬ ምን እንደምታሳየን እናያለን። አታሸነፍና ግን ማታ መለስብሃለሁ። ዛሬ በጣም የሚጠበቀው ጨዋታ በሲቲና በቼልሲ መካከል ይደረጋል። ይህ ጨዋታ በጣም ደግሞ ተጠባቂ ያደረገው የአርሰናል ነጥብ መጣል ተያይዞ በጣም በቃ ከዛ ጋር ተያይዞ በጣም ይጠበቃል። እና አሁን እኔ የዚህ ጨዋታ ለማንም ደግፈው ብላችሁ ብትጠይቁኝ እኔ ለእግር ኳስ የምደግፈው በቃ ጥሩ የተጫወተ ያሸንፍ። ሲቲም ጥሩ ከተጫወተ ያሸንፍ፣ ቼልሲም ጥሩ ከተጫወተ ያሸንፍ። ሁለቱም ደግሞ እኩል ጥሩ ከተጫወተ አቻምጡ፣ አይመለከተኝም። ምክንያቱም እኔ የአርሰናል ደጋፊ ነኝ። አርሰናል በዚህ ሰዓት የራሱን የዋንጫ
ስኬት በራሱ የሚወስን ቡድን ነው። የማንንም እርዳታ የሚፈልግ ቡድን አይደለም። ይህ አርሰናል ሀያል ነው። መሸነፍ ማሸነፍ ያለ ነው። እግር ኳስ ነው። እግር ኳስ ሁሌ እያሸነፍክ ዋንጫ አትበላም። እየተሸነፍክ አቻ እየወጣ ግን በአንጻራዊ ውጤት ታይቶ ነው በቃ ስኬታማ የምትሆነው ስኬታማ የምትባሉ። ስለዚህ አርሰናል በቃ ዝቅታዎች ይኖራሉ፣ ከፍታዎች ይኖራሉ፣ በጣም ደግሞ ተስፋ የሚያስቆርጡ ጊዜያቶች ይኖራሉ። ያ ጊዜ ሜቢ ሀውል ሊሆን ይችላል። ስለዚህ አርሲዎች ዘንድሮ እኛ ነን ሻምፒዮን። የማንንም እርዳታ አንፈልግም። ሲፈልግ ሲቲ ዛሬ 5 ከቶ 6 ከቶ ያሸንፍ፣ እኛ አርሲዎች እንሰማለን እንዴ? ይህ አርሰናል ማንም ነው ማያስቆመው። ዋንጫውን ሄደን ፕሪሚየር ሊጉን ሄደን እኛ ነው የምንበለው፣ ማንም ነው ማንሰማው። ለማንኛውም መልካም የትንሣኤ በዓል ይሁንላችሁ። መልካም ፋሲካ ለሁላችሁ፣ ይመቻችሁ። በመጀመሪያ እንኳን አደረሳችሁ። ያው ለኛ በዓላችንን ቀደም ብለን ትናንት ያከበርን ቢሆንም ያው ዛሬ ደግሞ ዋናው በዓል አለ እና ይቺን የመሰለች አበረሽ ጌም አለች ዛሬ ቼልሲ ከሲቲ ቆንጆ ደርቢ ነው። ግን ደግሞ ምንድነው ቼልሲ ዛሬ ሲቲን ያስጥለዋል ብሎ እንደሚያስብ ሰው ዛሬ ምንም ሞኝ የለም። እኔ ልንገራችሁ ቼልሲን ዛሬ ብሪጅ ላይ ሂደን ደብድበ ነው የምንመለሰው ስላችሁ። ይሄ እንደው የሆነ በቃ ተመጣጣኝ ጨዋታ ሆኖ ምናምን ሁሉ አይደለም። ልጥፍጥፍ አድርገን በ3 ጎል ልዩነት በ4 ጎል ልዩነት የሚያልቅ ጨዋታ። ለምን የተሻለ ቲም አለን። ቼልሲ በዚህ ሰዓት እንደ ቼልሲ የወረደ አቋም ላይ ያለ ክለብ የለም። እንዲሁም ደግሞ የተሻለ ፐርፎርም እያደረግን ያለነው በዚህ ሰዓት እኛ ስለሆነ፣ በዛ ላይ በተለይ ትናንት አርሰናል መሸነፉን አይቶ የሚገባው ሲቲ ዛሬ ታዩታላችሁ። እንኳን እንደዚህ ሊንቸፋቸፍ ቀርቶ ማለት ነው። ዛሬ ቼልሲ ሜዳ ላይ ሄደን ይሄ አሳምኖ ካላሸነፈ ሲቲ ምን አለ በሉኝ። እኔ ኢቭን ቼልሲ ቻንስ የለውም ዛሬ ጭራሽ። የቼልሲ ደጋፊ ሊደብረው መስሏችሁ? በፍጹም ሜቢ ቶፕ 4 ሊያሰገው ይችላል ምናምን፣ ነገር ግን ወፍ የቼልሲ ተጫዋቾች አይደብራቸው። ምን ልንገራችሁ፣ ምንም ቢሆን ምንም ጭራሽ ነው የማይሰማቸው። እነሱ ገና ትናንትና በርንሞዝን ሳያልፉ ነገ ሲቲ ስለሚያስጥልን ቼልሲ ስለሚያስጥልልን ሲቲን ችግር የለውም አሉ። በርንሞዝን ሳታልፍ ወጉልኝ ደህና አድርገው። እኔማ እንዴት ደስ እንዳለኝ። ዛሬ ብሪጅ እንሄዳለን፣ 3 ነጥባችንን ይዘን እንመለሳለን። ከዛ ኔክስት ዊክ ደግሞ ኤቲአር ላይ እናሳያቸዋለን የዋንጫ ቲም ምን አይነት ቲም እንደሆነ። ልክ የአመቱ መጨረሻ 5 6 7 8 ጨዋታ ሲቀር ፋምብል የሚያደርግ ቲም የለንም እኛ። በየአመቱ እንደው ደጋፊውን እያቃጠለ ከአመት እንደው አይሰለቸውም። በቃ 4ኛ ተከታታይ አመት 2ኛ ሊወጣን ደግሞ 2ኛም ይወጣታል። የሚያሳዝነው ከዩናይትድ ጋር እንደዚህ ተቃቅፈው ሻምፒዮንስ ሊግ አንድ ላይ ሊገቡ ነው በያለምን ዋንጫ 2። በአጭሩ ሲቲ ዛሬ ያሸንፋል፣ ሄደን ብሪጅ ላይ ያሸንፈን 3 ነጥባችንን ይዘን እንመለሳለን። የሆነ አሳምነን ነው የምናሸንፈው። የጨዋታ ግምት 3-0 ወይ 4-0 ለሲቲ። ቼላ ወንድም ጥላ ሰሞኑን ማፈንገጥ ጀምራል፣ በጣም ማፈንገጥ ጀምራል። ከዛ ያልፈኛል ለመቋጠር ጀምራል። እኔ ያው ታናሽ ወንድሜ ስለሆንክ ብዙ አልቀየምህም፣ ባለማወቅ ነው ብዬ አልፋለሁ። እና የዛሬው ጨዋታ ትሸነፋለህ፣ በቃ የዛሬው ጨዋታ ትሸነፋለህ። ለቶፕ 4 ችግር የለውም። በእኔ ሆነብህ ሊቬን ቋጥረን አስወጥተን አንተ እናስገባለን፣ ችግር የለውም። ቶፕ 4 ትገባለህ። ቶፕ 5 ነው ዘንድሮ፣ 5 ክለብ ነው ቻምፒዮንስ ቀጣይ ዓመት እናስገባለን። እሱን አታስብ። የዛሬ ጨዋታ ትሸነፋለህ። በቃ አጉል ዛሬ መጥቼ እገግማለሁ ምናምን ሲቲ ላይ ብለህ ወያለው ሌላ አይነት ውለታ የምትውል ከሆነ ማለት ነው እግዚአብሔርን በጣም የምንጣለው። ቶተናም ጋር የጣሉት ዋነኛ ምክንያት በቃ ይሄ ነው። ቶተናም ከሲቲ ነጥብ ነጥቆ ወስዶ ሄዶ ለወያለው ሲያጎበድድ ነበረ። ይሄ የከተማ ተቀናቃኝ ነው። ይሄ ከተማ ጭቅላት ላይ ወጥቶ ነው የሚጨፈረብህ ማለት ነው። እና ቼላው እኔ ዛሬ መታችሁ ቲማችሁ ላይ ቋጥሯለን፣ ግን በሙድ ቀስ ብላችሁ ዞር በሉ። እኛ እንቋጥራለን። ጎረቤቴ ይኸው ዘንድሮ በጣም ብዙ ጊዜ ዲሳፖይንት አድርገኛል፣ በጣም ብዙ ጊዜ አስከፍተኛል። አርሰናል ነጥብ ጥሎ ምናምን መጥቶ ጨፍሬ መጥቼ አንተ እዚህ እኩል እየጣልክ አፍ አስከፍተህብኛል። እና ዛሬ ይቅር እንደል አሁን ለአንተ እንደል አንተ ፈላ ይሄን ዛሬ ፈላው አላችሁ። ይቅርታ ሲቲ ዛሬ ጨዋታ የማሸነፍ ግዴታ ነው ያለብን ግዴታ። እኔ ማሊያ ለብሼ ገብቼ ብጫወቱላ ደስ ይለኛል የዛሬውን ጨዋታ ማለት ነው። ለማንኛውም ማን ሲቲ ዛሬ ምንም አይነት ርህራሄ አያስፈልግም። ከዚህም በኋላ ማለት ነው የአንበሳ ጥስ እንዲህ ያገጠጠ ሳውታችሁ መጫወት የለባችሁ። እያንዳንዱን ጨዋታ ማሳየት አለባቸው። የማንቸስተር ከተማ ክለቦች ምን አይነት ወኔ እንዳላቸው እድል ከተሰጣቸው እንደማይመሩ አይምሪ እንዲሆን ማሳየት አለባችሁ። ለማንኛውም 12 ተኩል ላይ እንገናኝ። እኔ የአርሰናል ደጋፊ የቀነጨረ ደጋፊ ነው ስል እኮ በምክንያት ነው። እራሳችሁ መወሰን የምትችሉትን ቀጣይ ከሲቲ ጋር በምታደርጉት ጨዋታ ሲቲ ላይ ራሳችሁ መወሰን የምትችሉትን ጨዋታ ደርቢያችሁን የምትንጠለጠሉት እኮ እኔ እኮ ግርም እኮ ነው የምትሉኝ እኮ። በዚህ ጨዋታ ቼልሲን አሳልፋችሁን የሰጣችሁ ትናንትና ተዝረክርካችሁ የጣላችሁትን ነጥብ ዛሬ ቼልሲ እንዲሰበስብላችሁ የምትጠብቁ እኮ እኔ ቅንጭር ያላችሁ ሰዎች እኮ ናችሁ እናንተ። እንዴት ነው የምታስቡት? እኔ እኮ ግራ እኮ ነው የገባችሁኝ እኮ።
አቅማችሁን ማወቃችሁ ጥሩ ነው። ሲቲን እንደማታሸንፉ ስለምታውቁ ነው ሶላ የምትንጠለጠሉት። አቅማችሁን ማወቃችሁ አስደሳች ነገር ነው። ግን ተፍጨርጨር ወንድ ልጅ ነህ ገብተሙት። ቼልሲም እኮ ራስ ምታት ላይ ያለ ክለብ እኮ ነው። ለራሱ ሲል ነው የሚሟሟተው ለአንተ አይደለም። ግን ደግሞ ማለት ነው አዝረክረካችሁ የጣላችሁት ነጥብ ማለት ነው ቼልሲን እንዲቀጠቀጥ ነው የጋበዛችሁበት። ምን እንደሚከሰት እኔ አላቅም። ግን አትንቦቅቦቁ። ዛሬ ከቼልሲ ያለብንን ጨዋታ ፔፕ ጋርዲዮላ ዋንጫውን ይፈልገዋል አይፈልገውም የምናይበት ነው። ፔፕ ጋርዲዮላ ይሄንን ዋንጫ ለመውሰድ ዝግጁ ነው አይደለም የሚለውበትን በቃ ዋና ውሳኔውን የምናይበት ጨዋታ ነው። ኮዝ ዛሬ አሸነፈ ማለት ቀጣይ ከአርሰናል ነው። አርሰናልንም እንለጥፋታለን። ኮፒ ሊግ ያደረጋችሁ ለማሪዮ አርሰናልንም እንለጥፋታለን። ከዛ በኋላ አንድ ቀሪ ጨዋታ ይኖራል ነው ማለት ነው። ያን ጨዋታ ካሸነፈን እኩል ነን። ገባ አይደለ? ሶ ፔፕ ጋርዲዮላ ዛሬ ዋንጫ ይፈልጋል አይፈልግም የሚለውን የምናይበት ነው። ቲማችን በጣም ተዋቅሯል። ሲቲዝንስ ማመን ያለባችሁ በጣም አስደሳች ቲም ነው ያለን። በጣም የሚገርም ጨዋታ ነው የምናየው። በጣም የሚገርም ኮንፊደንስ አለ ቲማችን ውስጥ አሁን። በተለይ ዛሬ ትናንትና አርሰናል ነጥብ መጣሉ ለቲማችን የሚገርም ኮንፊደንስ የሚገርም አድቫንቴጅ ሆኖ ተገኝቷል። ሶ እስቲ የእናንተን ሐሳብና የእናንተን ፕሬዲክሽን ኮሜንት ላይ አስቀምጡልኝ። የኔ ግምት 4 ባዶ ትለጠፋለች ዴሊቨር። አይ ቼላው ታገቢያለሽ ታገቢያለሽ። ዶናሩማ ክሊንሺት መጠበቅ አለበት። ራያ 15 ነው፣ ዶናሩማ 11 ነው። ጎልደን ግሎቭንም ዶናሩማ መብላት አለበት ነው የምለው። እኔ አባት ለማንኛውም ኮሜንት ላይ ያሳውቁኝ ሀሳባችሁን። ሼር ኮፒ ሊንክ እንዳይረሳ። ሌላኛው ቴሌግራማችንን በምን ልቀምር የምትሉኝ ሰዎች 30 ሴኮንድ ውስጥ ዲፖዚትም ዊዝድሮም በቴሌ ብር ብቻ የሚሰራ ዌብሳይት ተገኝቷል። ገብተ ቴሌግራሚን ቼክ ገረብ ስታረጋት ቀጥታ ትመጣልሻለች። ነባስቲ ከ1700 በላይ ተከታይ ያለው ጆይን ማድረጋችሁ እንዳረሱ ሊንክ ባይወላልላችሁ። ይመቻችሁ። ጉድ ላክ ቡም ትላላችሁ ገብታችሁ። ባይ። ሰላም ሲቲዝንስ እንዴት ናችሁ? የትናንቱን ደስታ ሙሉ የሚያደርገው ዛሬ 3 ነጥቧን አሳምነን ስናሸንፍ ነው። አሳምነንን ተውት በቃ 3 ነጥቧን ከፈለግን በፔናልቲ ከፈለግን የእጅ ወርውረን በተገኘው መንገድ ይሁን ማሸነፍ ስንችል ነው። ለዛሬው ጌም ማንም ሰው እንዳይቀር ሁላችሁም ወጣችሁ ነው መቋጠር ያለባችሁ። ይመቻችሁ። እሺ አንዴ እቺ ቆንጆ ፍሪክ የምትለውን ሰምተን እንመለስ። ዘወትር ከኔ ማጠፋው መከታ ክብሬ ሆንከው ወንድሜ የኔ ትዝታ የዛሬን ጨዋታ አሸንፍ እባክህ ተባበረኝ። እሺ ችግር የለውም። እኛ የለንደን ክለቦች ምንም እርስ በርስ ባንዋደድ ብንደባደብም ለሌሎች ቲሞች ግን እጅ አንሰጥም። ወንድማማችነታችን ይቀጥላል እና አታስቢ ለዚች ፎቃቃቲ ማለት ነው። የመጀመሪያው ዙር ላይ ያደረግናቸውን ታውቂያለሽ። አለንልሽ ከጎንሽ ነን። ችግር የለውም። ፊክስ ይደረጋል። ዋንጫ ተበያለሽ። ግን እኮ አልወድሽም ግን ተበያለሽ በቃ። ለዛሬ ያልሆነ ፍሬ ተበጥሶ ይውደቅ ወይም ደግሞ ይፍረጥ። የምሬን ነው የምላችሁ። የምር ከልቤ ነው የምነግራችሁ። እኔ ዛሬ በፍሬ ብቻ ሳይሆን በአንቴና የተደገፈ ከባድ ቀጠሮ ይኖርብናል። ይህንን ቋጠሮ ለማሸነፍ ፍሬም እንይዛለን፣ አንቴናን በተመሳሳይ ሰዓት እንይዛለን ማለት ነው። ስለዚህ ዛሬ የምናደርገውን ቋጠሮ ሁላችሁም ከልባችሁ ወጥራችሁ ትቋጥራላችሁ። ተጫዋቾቹ ብቻቸው ምን በወጣቸው ትግል እኮ ነው አይደል? ያዝነው የጋራ ትግል እኮ ነው። የተጫዋቾቹ ብቻ እኮ አይደለም እኮ አይደለ? ቼላ ወንድም ጥላ አደራህን ቡቦ እንዳትበላ ማለት ነው። አንተ ትክክለኛው የለንደን ተወካይ ክለብ የትኛው እንደሆነ በተግባር ዛሬ ታሳየናለህ። እኛ ደግሞ የሚገባን ክብር እንሰጣለን። አደራህን ቼለው ዛሬ እንግዲህ ከባድ ቋጠሮ እንዳለብን ይታወቃል። ከዛ በፊት ግን በዓሉን ለምታከብሩ በሙሉ እንኳን በሰላም አደረሳችሁ ማለት ፈልጋለሁ። ወደ ጨዋታው ስንገባ እንግዲህ ዛሬ ምሽት 12 ሰዓት ተኩል ላይ ቼልሲ በሜዳው በስታንፎርድ ብሪጅ ማንቸስተር ሲቲን የሚያስተናግድ ይሆናል። እንትናም ክለባችን በቦርንማውዝ የ2-1 ሽንፈት ደርሶበታል። ማንቸስተር ሲቲ በዛሬው ጨዋታ ላይ ነጥብ ይጥላል ወይም ደግሞ ይሸነፋል ብሎ ማሰብ እጅግ በጣም ከባድ ነው። ምክንያቱም የትላንትናውን የእኛን ውጤት አይቶ በዛሬው ጨዋታ ላይ በጣም ከባድ ተጋጣሚ ሆኖ እንደሚቀርቡ የሚታወቅ ነው። ግን እግር ኳስ ነው፣ የሚፈጠረው አይታወቅም። ከዛ በተጨማሪም ቼልሲም በጣም ቶፕ ሳይድ ናቸው። ከየትኛውም ቡድን ላይ ነጥብ መውሰድ የሚችሉ ቡድን ናቸው ብዬ አስባለሁ። ጨዋታው በቼልሲ አሸናፊነት ወይም ደግሞ በአቻ ውጤት ቢጠናቀቅ በጣም ምርጥ ውጤት ነው ብዬ አስባለሁ። እናንተ ስለ ጨዋታው ምን ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በዚህ ጨዋታ ለናንተ የፋሲካ በዓል ደማቅ የሚሆነው ማን ቢያሸንፍ ነው? ማንቸስተር ሲቲ ወይስ ቼልሲ? የስታንፎርድ ብሪጅን ፍልሚያ ማሸነፍ ለቼልሲዎች በቻምፒዮንስ ሊግ ተሳታፊነት ሩጫ ላይ ከትራኩ እንዳይወጡ ከማድረጉም በላይ ለከተማ ተቀናቃኛቸው አርሰናል ካጎነበሱበት ቀና የሚያደርግ የትንሣኤ በዓል ስጦታ ይሆናል። ሆኖም የፔፑ ማንቸስተር ሲቲ በቀላሉ ያለ 3 ነጥብ ከለንደን የሚመለስ አይመስልም። ታዲያ ውጤቱ ምን ይሆን? ግምታችሁን አስቀምጡልኝ። መልካም ጊዜ
ሲቲያንስ ትናንትና አርሰናል ከተሸነፈ በኋላ ማለት ነው የዋንጫ ተስፋችሁ እንደገና ስለመጣ ዛሬ ከቼለው ጨዋታ አላችሁ ማለት ነው። ከባዱ ፈተና ዛሬ ይጀምራል። ዛሬ ቼለውን መስጠት ይኖርባችኋል ማለት ነው። ይህንን ጨዋታ በነጻ በስልክ ለማየት ደግሞ ቀጥታ ቴሌግራም ጋር መኩክሪስ አንድ ብለህ ሰርች አድርገህ አፕሊኬሽኖችን አውርደህ ጨዋታውን በነጻ በስልክ ማየት ትችላለህ። ቴሌግራም ጋር መኩክሪስ አንድ ብለህ ሰርች አድርግና አፕሊኬሽኖችን አውርደህ በነጻ ጨዋታውን ተመልከት። ሲቲያንስ በጣም ከባድ ፈተና ወደፊት ይጠብቃችኋል ማለት ነው። ሁሉንም ጨዋታ ካሸነፋችሁ ዋንጫው እናንተ ነው። ሁለት ተስተካካይ ጨዋታ ነው ያላችሁ ከዛሬው ጋር ማለት ነውና ይመቻችሁ። ትዝ ይላችኋል ጽድት ያለ ፐርፎርማንስ ነበር ያሳየው። ዛሬም ይደግመዋል። ካፕቴን ሆኖ እንዲገባ ነው የምፈልገው። ቶሲን አዳራቢዮዮ የደስታ ቀን ነው የምን ዝምታ ታ ታ ታ ታ የጨዋታ ቀን ይላል። ይኸው ዛሬ ተመልሰናል። ዊ አር ባክ። ወደ ዛሬ ጨዋታ ግን ከመሄዳችን በፊት ማለት ነው ዛሬ በጣም ብዙ እንኳን አደረሰ መልካም በዓል ምናምን የሚሉ በጣም ብዙ ቦታ እያየሁኝ ማለት ነው። ግን ዋናው በዓል ማለት ነው ትላንትና መስሎኝ ነበረ። እኔ ወይኔ ዛሬ ትላንትና ዋዜማ የበዓል ዋዜማ ዋናው በዓል ይወጣል። ኧረ ይቻላል ነው የምልህ። ኤኒዌይስ እንኳን አደረሳችሁ ለመላው ክርስትና እምነት ተከታዮች መጀመሪያ ማለት ፈልጋለሁ። አርስዬ ግን ማለት ትላንትና ምን ሆንሽብኝ በእናትህ? ወይኔ ትላንትና እኔ ያልመጣውልህ ራሱ እኔ በጣም ደክሞኝ ነበር። ጾም ላይ ነበርኩኝ። ገብቶሃል? እናንተ እየጾማችሁት እንዳለው ማለት ነው። ምንም አዲስ ነገር የለውም። ኤኒዌይስ እኔ ያው በቃ ያልበለውትን ምናምን እየጾምኩኝ የነበርኩትን ቅዳሜ አስታግሻለሁ። ገብቶሃል? በቃ ቅዳሜ በለውኝ። እናንተ ግን ጾማችሁ ምን ነው? አታስታግሱም? አበሉም ነው አንበላም ፍሲ። ኧረ ወይኔ ኧረ ምንድን የሚሻላችሁ? ለማንኛውም ዛሬ ገብቶሃል? ጎረቤቴ አንተ እኮ ነው ዋናው ጎረቤቴ። ኤኒዌይስ ለዛሬ ጨዋታ አለውልህ። ገብቶሃል? እና ላይናፕ ጽድት ያለ ላይናፕ እንሰራለን። ከበረኛ እንጀምራለን ማለት ነው። በረኛ ላይ ዮርገንሰን ጽድት ያለ ፐርፎርማንስ ከፒኤስጂ ጋር ያሳየው፣ ግን ሰሞኑን እየተጎዳ ስለሆነ እሱ ከሌለ ጋብሪኤል ስሎኒና ይገባል ማለት ነው። በቀኝ በኩል አቼምፖንግ ይገባል። ከዛ ሁለቱ ተከላካይ ጋር እንመጣለን ማለት ነው። የመጀመሪያው ባለፉት ጨዋታ ትዝ ይላችኋል ጽድት ያለ ፐርፎርማንስ ነበር ያሳየው። ዛሬም ይደግመዋል። ካፕቴን ሆኖ እንዲገባ ነው የምፈልገው። ቶሲን አዳራቢዮዮ ገብተዋላ። በግራ በኩል ደግሞ የሚያጣምረው ቤኖዋ ባሪያሺል በቃ ጽድት ያለ ኮምቢኔሽን ነው እዛች ጋር የምናየው ማለት ነው። ሌፍት ባክ ላይ ሀቶ ይኖራል። ወደ አማካኝ ስፍራውም ስንመጣ ማለት ነው የመጀመሪያው አጣማሪ ዳሪዮ ኤሹጊ ይገባል ማለት ነው። ከሱ በኋላ ደግሞ ኤንዞ ፈርናንዴዝ ይኖራል ማለት ነው። ከዛ በኋላ ወደፊት ስንመጣ በቀኝ በኩል ሊያም ዴላፕ ግልጽ ነው በቃ ገብቷል። በቀኝ በኩል ሲጫወት እንዴት እንደሚችል አይተናል። ቀኝ ክንፍ ላይ ይጫወታል። መሀል ላይ ደግሞ የኤፍኤ ካፑ ንጉስ አማካኝ ላይ የሚጫወተው የሴንትራል አታኪንግ ፊልደር የሚጫወተው ፔድሮ ኔቶን እናስገባለን ማለት ነው። በግራ በኩል ጋር ናችሁ። ምንም እኮ ጥያቄ የለውም። ይህንንም ትጠይቃላችሁ እንዴ እናንተ ሲጀምር ማለት ነው። ዋና አጥቂ ማርክ ጉ ይገባል። በቃ ጽድት ያለ ጨረስን ማለት አይደለ ግን ማለት ነው። አሁን እየደረሰኝ ያለ መረጃ ደግሞ ኤንዞ ገብተዋላ ሰስፔንድን ስለሆነ ችግር የለውም ኖርማል ነው። ጨዋታ ሊያስብበታል ማለት ነው። በ10 ተጫዋቾችን ቢሆን እንገባለን። ያለው ነገር እንደዛ ነው። አርስዬ ምንም እንዳታስብ ነው የምልህ። ወይኔ እኔ እኮ ማለት ነው ይህን ጨዋታ እናሸንፍ ነበር። ገብተዋላ በቃ ለማሸነፍ እንጮት ነበር ሁላ ማለት ነው። አሁን ግን ወይኔ አርሰናል ተሸንፎ ከዛ በኋላ ደግሞ እዚህ ሊያም ሮዝነር ሲቀበጣጥር ማለት ነው። ገብተዋላ እሱ ደግሞ ከጨዋታ በፊት ሲያወራ ስንት ጊዜ ምን እንዳይፈጠር አይተናል። አሁን አንተን አምኜ ልጮት ነው? ኧረ በስመ አብ ጭራሽ አይሆንም ነው የምልህ። ኤኒዌይስ ዛሬ በዓል ነው፣ ፈታ በሉ በቃ ዛሬ ምንም ቢፈጠር በዓል ነው። ገብቷችኋላ? ሁላችሁም ፈታ በሉ። አርስዬ ግን እኔ ፈታ ማለት የምትችሉም አይመስለኝም። ለዛ ያላችሁ አማራጭ እስከ ዛሬ ድረስ በደንብ ቋጥረንልሃል፣ አደገኛ ሁኔታ ቋጥረንልሃል። ማንቸስተር ሲቲ ደርቢው ቋጠረ እንደዚህ ወያላ ምናምን ማንቸስተር ዩናይትድን የሚያክል ቡድን የምንደግፍ ሰዎች እንደዚህ ተብለንልሃል ማለት ነው። ከዚህ በኋላ ግን እያንዳንዱን ጨዋታ እያንዳንዱን የግልህን ጨዋታ አሸነፈ። ጋርዲዮላ ይሄን ማድረግ ይችላል። በነገራችን ላይ ስላችሁ የነበረው ይሄን ነው። ይሄን ዋንጫ ማንቸስተር ሲቲ ይብለውና ብዙ ምን መዘው ፋይል አለ በግላችን ማለት ነው። ማንቸስተር ሲቲ ቸልሲን ዛሬ በደንብ እንዲያሸንፍ እንቋጥራለን። ኔክስት ጌሞቹንም የግሉን የራሱን እያሸነፈ የሚሄድ ከሆነ ዋንጫውን ይበለዋል። 9 ነጥብ ምናምን እናንተ እንደምትሉት እሱ ማጥበብ ያለበት ራሱ ነው እንጂ እናንተ እንድጥሉለት አይፈልግም። ከዚህ በኋላ ራሱን አርሰናልን ቀጥቅጦ የቀሩትን 2 ጨዋታዎች ሲያሸንፍ ቻው ቸልሲ ማለት ነው። ድል ለማንቸስተር ሲቲ ይመቻችሁ። ለእኔ ፋሲካ ከትናንትና ነው የጀመረው፣ ዛሬም እንደቀጠለ ነው። እንኳን አደረሳችሁ፣ እንኳን አብሮ አደረሰ። ዛሬ ደግሞ ደስታችን እጥፍ ድርብ እንዲሆን እየበላን እየጠጣን ሲቲ ከቼልሲ ቼሎ ምንም ልንረዳሽ አንችልም፣ ፈርዶብሻል። በዚህ ሰዓት ሲቲን አገኘሹ ምን ሊያደርግሽ እንደሚችል አናውቅም። የጎል ዲፍረንስ አለ ገብቷል። ኢታር ላይ ብቻ አሸንፏት እሷ ከዛ በኋላ ነጥብ ካልጣለች እሱም ነጥብ ሳይጥል ከሄደ እኩል ነጥብ ነው የሚኖራችሁ። ስለዚህ ዛሬ ሊያዘንብብሽ ይችላል። ያንን ለማጥበብ ሲል ቼላው እየበላችሁ ነው እየጠጣችሁ ነው፣ ችግር የለባችሁ፣ መሸነፍ ለምዳችኋል ምናምን እናንተ። የአርሰናሎቹ ግን ያሳዝናሉ። ቢያንስ ዛሬ እየበሉ ነው የሚቋጥሩት። እኛ ደስ ብሎ ነው የምንቋጥረው።
ይመቻል። ማንቸስተር ሲቲዎች ዛሬ ቼልሲን አሸንፈው ቀጣዮቹ ቀሪ ሙሉ ጨዋታዎች ማሸነፍ የሚችሉ ከሆነ በጎል ልዩነት የሊጉ ሻምፒዮን የመሆን እድል እንዳላቸው ምን ያህሎቻችሁ ታውቃላችሁ? ዛሬ አመሻሽ አይኖች ሁሉ ወደ ለንደን ምድር ያማትራሉ። ዛሬ ምሽት ለአርሰናል ደጋፊዎች እጅግ ወሳኝና የሲቲ ነጥብ መጣል በጉጉት የሚጠባበቁበት ወሳኝ ቀን ነች። ዛሬ ምሽት 12 ሰዓት ተኩል ሲል በለንደን በስታንፎርድ ብሪጅ ምድር ማንቸስተር ሲቲ ወደ ዋንጫ ለመቃረብ ቼልሲ ደግሞ ወደ ቶፕ 4 ለመግባት የሞት ሽረት ትግል ያደርጋሉ። ጨዋታው ማን ያሸንፋል? እስኪ ግምታችሁን አስቀምጡ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግም ቤተሰብ መሆናችሁ አዘንጉም። ልዬ ቼላው ወንድም ጥላ የኔ ወንድሜ የዛሬን ቼላ ጎረቤትነት ለምን የዛሬን ቅበሬ ቼላይ የዛሬን ብቻ አይቼላ ቀበረኝ። ከአመቱ መጀመሪያ ጀምሮ እስከ አመቱ መጨረሻ ድረስ ሲያወራ የሚያምርበት ብቸኛው ክለብ ዩናይትድ እና የዩናይትድ ደጋፊ ብቻ ነው። ምክንያቱም ደግሞ የዩናይትድ ደጋፊ ስትሆን ብዙ ዋንጫዎችን ከማሳካት የተነሳ አመቱ መጨረሻ ላይ የትኛው ክለብ እንደሚበላ የትኛው ክለብ እንደሚደሰት በደንብ አድርገህ ታውቀዋለህ። እና አሁን ልቅም ቃሚ ታችኛው ሰፈር አሁን መታ ፕሪሚየር ሊጉን ብትመራ አሁን ላያችን ላይ ልትዘል ሞክራ ነበር። ከአራቱ ዋንጫ አራቱን የሚያጣ ብቸኛው ክለብ ቢኖር የአርሴናል ደጋፊ ነው ማለት ነው። አራቱ ውድድር ውስጥ አለውበት ብሎ ከአራቱ የሚወጣ ክለብ የአርሴናል ደጋፊ ብቻ ነው። እና አሁን የመጨረሻውን ሳቅ ምን ስቀው እኛ እንደሆንን እርግጠኛ ነኝ 100% ማለት ነው። ዛሬ ወንድም ጥላ ቼላው መስዋዕት ትሆናለህ ወደ ሳይሆን በግድ መስዋዕት ትሆናታለህ ዛሬ ወደ ሳይሆን በግድ ማለት ነው። ምክንያቱም ይሄ የግዴታ ጉዳይ ነው። ዛሬ ዋጋ መክፈል ስላለበት ግዴታ ዋጋ ትከፍላለህ ማለት ነው። ስለዚህ ዛሬ ቼላው በደም አድርገህ ትሰጣለህ ማለት ነው። ከፍተህ ትሰጣለህ በደም አድርገህ ማለት ነው። ይሄ ግዴታ ነው። በቃ ጾም ይፈታብሽ ዛሬ አንቺ ላይ በደም አድርገህ ከፍተህ ትሰጣለህ። የአርሴናል ደጋፊ ግን ዝም ትላለህ። ይሄ አመት ሲያልቅ ጸጥ ነው የምትለው። ከዛ አመቱ መጨረሻ ላይ ደግሞ እንዴት አድርጌ ስጋ እንደምበጣጥስልህ አሳያለሁ። ሰበር ዜና ምንድነው አትለኝም? ታላቁ ገናናው ክለባችን ማንቸስተር ሲቲ ዛሬ ወደ ሜዳ ይመለሳል። ሐቢቢ የማን ሲቲ ደጋፊ ሆነሽ በዚህ ቪዲዮ ለክለብ መልካም እድል ሳትል በፍጹም ማለፍ የለብህም። በፍጹም ምንም ነገር ሳትል ማለፍ የለብህም ነው የሚል 5 ጊዜ ኮፒ ሊንክ እያደረክ በዛው ሐቢቢ ፎሎ እያደረክ ሲቲዝንስ የዛሬው ጨዋታ እጅግ በጣም በቃ ሲዝናችን ዲፋይን የሚያደርግ በጣም ወሳኝ የሆነ ጨዋታ ነው። ስለዚህ ማን ግዴታ ማሸነፍ አለብን። ማሸነፍና ማሸነፍ ብቻ ነው። ሌላ ነገር አንፈልግም። ያው ጨዋታው ምሽት 12 ሰዓት ተኩል ነው የሚጀምረው እና ከሜዳችን ውጪ ነው። ይህ በጣም ተጠባቂ የሆነ ጨዋታ ነው። ቼልሲም እንደምታውቁት ይጋተታል ብዬ ነው የማስበው። ለምን ለቶፕ 4 ሲል ማለት ቻምፒየንስ ሊግ ቦታ ሲል። ስለዚህ ዛሬ ሁሉም ተጫዋች መፋለም ነው ያለበት። ማንም አንገቱን መቀላት አለበት። በቃ ልንገራችሁ ማለት ነው። ቀናችን ዛሬ እንዲህ ነው በፈገግታ ተሞልቶ የሚውለው እና ምሽታችን ያማረ ይሆናል ብዬ ተስፋ አደርጋለሁ። ለማንኛውም ድል ለታላቁና ለሀያሉ ለውዱ ክለቤ ማንቸስተር ሲቲ ይሁንልኝ። ለማንኛውም ይመቻችሁ። ኮፒ ሊንክ ሼር እያደረጋችሁ መልካም ቀን